ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ቸልሲ አሰልጣኝ ሊያም ሮሲኔርን ከኃላፊነቱ አሰናብቷል። ጥር ላይ ኤንዞ ማሬስካን ተክቶ የቸልሲ ኃላፊ የሆነው የ41 ዓመቱ ሮሲኔር እስከ 2032 ድረስ በቸልሲ የሚያቆይ የ6 ዓመት ተኩል ውል ነበረው። ግን ደግሞ 4 ወር እንኳን ሳያሰለጥን ከቸልሲ ኃላፊነቱ ተሰናብቷል። በእርግጥ ቸልሲ እስከ ውድድር ዘመኑ መጨረሻ ድረስ አሰልጣኝ ማሰናበት ወይ ደግሞ የመቀየር ሐሳብ እንደሌለው ሲወራ ነበር። ግን ደግሞ ሰሞንኛ የውጤት ማሽቆልቆል እንደዚህ ያለው ውሳኔ እንዲወስኑ አስገድዷቸዋል። ካሉም ማክፋርለን በጊዜያዊነት የቸልሲ አሰልጣኝ በመሆን የውድድር ዘመኑን እንደሚጨርስ ተነግሯል። ስለዚህ ቸልሲ በክረምቱ ቋሚ አሰልጣኝ ይሾማል። ይሄ ደግሞ በአዳዲሶቹ ባለሀብቶች ስር 5ኛው ቋሚ አሰልጣኝ ይሆናል። ሹምሽሩ ምን ያክል ፈጣን እንደሆነ የሚያሳይ ነው። ኮሉም ማክፋርለን በነገራችን ላይ በፈረንጆቹ አዲስ ዓመት ቀን ከማንቸስተር ሲቲ ጋር ተጫውቶ ቸልሲ 1-1 ሲለያይ ቸልሲን በኃላፊነት መምራቱ ይታወሳል። ቸልሲ እንደ ክለብ ውሳኔው ቀላል አልነበረም ብሏል አሰልጣኝ ሮሲኔርን የማሰናበት ውሳኔው። ግን ደግሞ ሰሞንኛው ውጤታችን ከዛ ደግሞ ብቃታችንም ጭምር ከደረጃ በታች ስለሆነ እንደዚህ ያለ ውሳኔ እንድንወስን ተገደናል ብለዋል። እንግዲህ በብራይተን 3-0 የተሸነፉበት ጨዋታ እንደዚህ ያለ ውሳኔ እንዲወስኑ አስገድዷቸዋል። ምንም ጥርጥር የለውም። እንግዲህ ይሄ የብራይተኑ ሽንፈት 5ኛ ተከታታይ ሽንፈታቸው ነው። ከዛ ደግሞ ምንም ጎል ሳያስቆጥሩ የተሸነፉበት 5ኛ ተከታታይ ሽንፈት ነው። ይሄ ከ1912 በኋላ ሲሆን ለመጀመሪያ ጊዜ ነው። በዚህ ምክንያት የቸልሲ ደጋፊዎች ተከፍተዋል። ተቃውሟቸውን በተለያየ ጊዜ ባለሀብቶቹ ላይ ሲያሰሙ ነበር። መጨረሻ ላይ ግን ተጫዋቾቹና አሰልጣኙም ላይ ትችታቸውን ሲሰነዝሩ ነበር። ከጨዋታው በኋላ ሊያም ሮሲኔር ተጫዋቾቹን ተችቷል። ራሳቸውን በመስታወት እንዲመለከቱ፣ ለለበሱት ማሊያ የማይገባ ብቃት እያሳዩ እንደሆነ እንዲረዱ ምናምን ጋዜጣዊ መግለጫ ላይ ሲናገር ሰምተናል። እንደዚህ ካለው አስተያየት በኋላ አሰልጣኝ ብዙ ጊዜ ተመልሶ መልበሻ ቤት ውስጥ እንደዚህ ያላቸውን ተጫዋቾች አይን እንደማያይ እርግጥ ነው እና ቸልሲም ይህንን አረጋግጦልናል። ጋዜጣዊ መግለጫው የስንብት ይመስል ነበር። እንዳልኩት ከእንደዚህ አይነት ትችት በኋላ አሰልጣኞች ስለማይመለሱ ቸልሲ አሰልጣኙን ሊያሰናብተው እንደሚችል የብራይተኑ ጨዋታ ከጋዜጣዊ መግለጫው በኋላ የሆነ ምልክት ይስጥ እንጂ ለብዙዎች ግን ቢያንስ የሊድሱን ጨዋታ በኃላፊነት እንዲመራ ይጠብቁታል ደግሞ የሚል እሳቤ ነበር። ግን ደግሞ ይህንንም ሳይጠብቁ አሰናብተውታል። በጣም ግሩም ጅምር ነበር የጀመረው። 4 የፕሪሚየር ሊግ ጨዋታዎች በማሸነፍ ቸልሲ ሁነኛ አሰልጣኝ ያገኘ ተብሎ ነበር መጀመሪያ ላይ። ግን ደግሞ የካቲት መጀመሪያ ላይ ከሊድስ ጋር በተደረገ ጨዋታ ባቻ ውጤት ጨዋታ ጨረሰ፣ ወይ ደግሞ 2-2 አለቀ ጨዋታ። በቃ ከዛ የሊድስ ልክፍት በኋላ ማገገም አልቻለም። 9 ጨዋታዎች ከዛ በኋላ ተጫውተው በአንዱ ብቻ ነው ማሸነፍ የቻለው። ያገኘውም ነጥብ 5 ብቻ ነው። በዚህ ምክንያት ቸልሲ ቁልቁል ወደ 7ኛ ተሽቀንጥሯል በፕሪሚየር ሊግ። ይሄ ለአውቶማቲክ የሻምፒየንስ ሊግ ኳሊፊኬሽን ከሚያበቃው ቦታ በ7 ነጥብ እንዲርቅ አድርጎታል። ከዚህ በላይ የከፋው ግን 12ኛ ደረጃ ላይ ከተቀመጠው ፉልሃም በ3 ነጥብ ብቻ ነው የሚበልጠው። ስለዚህ ገና ቁልቁል ሊወረወር ይችላል ማለት ነው። ለዚህ ቶሎ መወሰን አለብን ብለው የወሰኑ ይመስላል። እንደ አሰልጣኝ በፕሪሚየር ሊግ የማሰልጣን ልምድ ያለው አልነበረም። በእርግጥ ወደ ፈረንሳይ ሄዶ የቸልሲ እህት ክለብ ከሆነው ስትራስቡርግ ጋር ጥሩ ጊዜ እያሳለፈ ነበር። ግን ደግሞ አሰልጣኙን እንደዚህ ላለ ኃላፊነት በማብቃት ወይ ደግሞ እንደዚህ ላለ ኃላፊነት አሰልጣኙን በማጨት ስትራስቡርግ ውስጥ የጀመረውን እንዳይጨርስ ከማድረግ ባለፈ ለቀጣይ የአሰልጣኝነት ህይወቱ ሁሉ ፈተና የሆነ የ3 ወር ከምናምን ጊዜ ሰጥተውታል። በቸልሲ እንደዚህ ላለ ነገር ዳርገውታል። በሻምፒየንስ ሊግ የደርሶ መልስ ጨዋታ በፓሪስ ሳን ዠርማን በድምር ውጤት 8-2 ተሸንፏል። በካራባኦ ካፕ በአርሰናል በሁለቱም ጨዋታዎች ተሸንፏል። በኤፍኤ ካፑ ሴሚፋይናሊስት ነው፣ ግን አንድም የፕሪሚየር ሊግ ቡድን ሳያሸንፍ ነው ሴሚፋይናሊስት የሆነው። በቀጣይ ደግሞ የካቲት መጀመሪያ ላይ ከለከፈው ሊድስ ጋር ነው በኤፍኤ ካፑ የሴሚፋይናል ጨዋታ የሚጫወተው። ከዛ በኋላ በፕሪሚየር ሊጉ ላለመውረድ ብርቱ ትግል እያደረገ ካለው ኖቲንጋም ፎረስት ጋር ይጫወታል። ሊቨርፑል፣ ቶትናም፣ ሰንደርላንድ በቀጣይ የሚገጥማቸው ቡድኖች ናቸው እና ሰሞንኛው ሁኔታ እነዚህ ጨዋታዎች ላይ ቸልሲ ላለመሸነፉ የሚሰጠው ምንም ዋስትና ስለሌለ የውድድር ዘመናቸውን ለማዳን የግድ የሆነ ነገር ማድረግ ነበረባቸው። በእርግጥ
አሰልጣኙ ላይ ሁሉንም ነገር መደፍደፍ መቆለል በጣም ከባድ ነው። ተቋማዊ ችግር አለበት ቸልሲ። ምልመላው በጣም ብዙ ጥያቄ የሚያስነሳ ነው። አሰልጣኙ ገና ከጅምሩ ሲመጣ እድለኛ ላደረገው አንድ ነገር ካለ የቸልሲ መልበሻ ቤት አስቀድሞ በነበረው አሰልጣኝ ኤንዞ ማሬስካ መሄድ ደስተኛ አልነበር። ይህንንም አንዳንዶቹ ተጫዋቾች እየወጡ በአደባባይ ሲናገሩት፣ ቃለ ምልልስ ሲያደርጉ ሲተነፍሱት ሰምተናል። አንደኛ ከማሬስካ ጋር ቡድናችን አይደንቲቲ ነበረው፣ በግልጽ ነበር መልእክት የሚያስተላልፍልን በሚል የማሬስካ መሄድ እንዳልተዋጠላቸው ይናገሩ ነበር። ተጫዋቾች ደግሞ እንደዚህ ባለ ኖስታልጂያ ወደ ኋላ የሚሄዱ ከሆነ አሁን ላለው አሰልጣኝ መጫወት፣ አሁን ላለው አሰልጣኝ ያላቸውን የመስጠት ነገራቸው ጥያቄ ውስጥ የሚገባ ነው። ለዚህ ነው ገና ከጅምሩ አሰልጣኙ እንደመጣ እንደው በጎ የሚመስሉ ነገሮች ይኖሩ እንጂ መልበሻ ቤቱን ማሸነፍ አልቻለም የተባለው። በነገራችን ላይ የአሰልጣኙ ውድቀት የተቋሙም ውድቀት ጭምር ነው። ምክንያቱም ስትራስቡርግ ውስጥ ጥሩ እየሰራ የነበረን አሰልጣኝ አምጥቶ እዚህ እንዲወድቅ ማድረግ ተቋማዊ ውድቀትም ጭምር ነው። ግን ደግሞ ያው ባለቤቶቹን ሊያሰናብታሉ፣ አንዱን በሌላ ይተካሉ። የሆነ ጊዜ ወቀሳ ይሰነዘርባቸዋል፣ ደጋፊዎች ተቃውሞ ያሰማሉ። ደግሞ የሚሰዋው አሰልጣኝ ምናምን ነው እንጂ ምናቸውም አይናካም። መጀመሪያ ላይ ለአሰልጣኙ እንደዚህ ያለ ስራ ሲሰጡት ለእንደዚህ ያለ ስራ ዝግጁ ነው ወይ የሚለውን ነገር በሚገባ የመረመሩ አይመስለኝም። ከሮሴኔርም በፊት ቸልሲ ችግሮች ነበሩበት። ለምሳሌ የዲሲፕሊን ችግር ነበረበት። ምናልባት አሰልጣኙ ይህን የዲሲፕሊን ችግር መቅረፍ ባለመቻሉ ካልተወቀሰ በስተቀር ይሄ ዲሲፕሊን ችግር በማሬስካም ጊዜ ነበረ ነው። ሌሎችም መሰረታዊ ነገሮች አሉ። በእርግጥ አንድ አሰልጣኝ ተሰናብቶ ሌላ አሰልጣኝ ሲመጣ ልምድ የሌለው እንኳን ቢሆን አስቀድሞ የነበረው አሰልጣኝ ማድረግ ያልቻለውን እንዲያደርግ ነው። ይህንን ከማድረግ አንጻር አልተዋጣለትም። የቡድኑን በራስ መተማመን እንዲመልስ ነበር የመጣው። ይህንን አላደረገም። ቸልሲ ሲያጠቃ ችግር አለበት። ቸልሲ ሲከላከል ችግር አለበት። በዚህ ምክንያት ለአውሮፓ መድረክ እግር ኳስ የማያበቃ ደካማ ብቃት ከሳምንት ሳምንት ሲያሳይ ከርሟል። እና ደግሞ እንደ ቸልሲ ያለ ትልቅ ክለብ መምራት ቀላል አይደለም። ትልቅ ተቋም ነው ቸልሲ። ዙሪያው በጣም ብዙ ጩኸት አለ እና አንድ በፕሪሚየር ሊግ የማሰልጠን ልማድ ለሌለው ወጣት አሰልጣኝ ሲጫወትም ቢሆን በጣም በትልልቆቹ ደረጃ ሲጫወት ለማይታወቅ ወጣት አሰልጣኝ እንደዚህ ያለውን ተቋም ማኔጅ ማድረግ ለዛውም በጣም ችግር ውስጥ ባለበት ጊዜ እንደዚህ ያለ መሰዋት ያመጣል። ተቋሙ አሰልጣኙ ላይ ቆመረ፣ ተቋሙም አሰልጣኙም ወደቁ። ስለዚህ በቀጣዩ አንድ ወር እንደው በአውሮፓ መድረክ የሚያሳትፍ ትንሽዬ እንኳን ተስፋ ካለን በጊዜ አሰልጣኙ እንሞክር ነው እንግዲህ የቸልሲ እምነት። ግን ደግሞ የአሰልጣኙ ስንብት የሚናገረው ሌላ ነገር ካለ ቸልሲ እስከ ውድድር ዘመኑ መጨረሻ ድረስ በማክፋርላነ የሚሰለጥን ከሆነ ጊዜያዊ አሰልጣኝ ነው ማለት ነው እስከ ውድድር ዘመኑ መጨረሻ የሚጨርሰው። ስለዚህ እንደ ከዚህ ቀደሙ በጥድፊያ ለሚቀጥለው አንድ ወር ደግሞ ሌላ ቋሚ አሰልጣኝ ከማምጣት በእርጋታ ለሚቀጥለው የውድድር ዘመን አዲስ አሰልጣኝ የማምጣት ሀሳብ ይዟል ማለት ነው። አሰልጣኙ በመጨረሻ ጋዜጣዊ መግለጫው በፍጹም ተቀባይነት የሌለው ብቃት ነበር ያሳያችሁት፣ ለመስላወት ራሳችሁን ተመልከቱ፣ ይህንን ልከላከሉ አልችልም። እውነቱን ነው። በጣም ደካማ ነበረ ቸልሲ። ለአሰልጣኙ የሚጫወት ቡድን አይመስልም ነበር። እንደ ቡድን እንግዲህ ካለፉት 34 ጨዋታዎቹ ቸልሲ በ34ቱም ተጋጣሚዎች የበለጠ ተሮጦበታል፣ ወይ ደግሞ በ34 ያለፉት ጨዋታዎች ቸልሲን የገጠሙት ቡድኖች ሁሉ ከቸልሲ የበለጠ ሮጠዋል። አሁን በቀጣይ ከሊድስ በኋላ ይገጥመዋል የሚባለው ኖቲንግሃም ፎረስት እንኳን ከቸልሲ በ2 ኪሎ ሜትር የበለጠ ሮጧል። ለዚህ ነው ቸልሲ እንደዚህ ያለ የውጤት አዙሪት ውስጥ የገባው። ከ1912 በኋላ እንደዚህ ያለ ውጤት ገጥሞት አያውቅም የሚባለው ለዚህ ነው። በጣም ብዙ ችግሮች ያሉበት ነው። በአሰልጣኙ ስንብት ግን እንዳልኩት የአሰልጣኙ ምርጫ ብቻ ሳይሆን የመራጮቹም ጭምር ውድቀት በሚገባ ታይቷል። የ6 ዓመት ተኩል ኮንትራት ሲሰጡት የሂሳብ መዝገባቸውን ባላንስ ለማድረግ እንደሆነ እናስባለን። እስከ 2032 ድረስ አሰልጣኙ ላይ ቆይ እንደሚችል እናምናለን። ግን
እንደው ከዚህ መካከል ለግማሽ ውስጥ እንኳን ቸልሲ አሰልጣኝ ይታገሳል ወይ? ይኸው ምልክቱ በ3 ወር ከምናምን እንደማይሆን አሳይቶናል። ለከዚህ በኋላ አሰልጣኙ ቀጣይ ህይወት በራሱ እንቅፋት እንቆቅልሽ የሆነ ስራ ሆኗል። ቸልሲ ለስራው ትክክለኛው ሰው አስቀድሞም ቢሆን አልነበረም። እንደ ቡድን በጣም ከፍተኛ ገንዘብ የወጣባቸው በጣም በርካታ ወጣቶች አሉ። በዚህ ልክ ግን የሚያተርፍ ተቋም አይደለም ተቋሙ። በዚህ ምክንያት የአሰልጣኙ ቆይታ በ106 ቀናት ብቻ ተደምድሟል። የ6 ዓመት ተኩል ኮንትራት ፈረሙ። እንግዲህ አሁን ስትራቴጂያችንን ቀይረን ቋሚ አሰልጣኝ ስናመጣ በፍጹም የማንሳሳተው ነገር ያሉ ይመስላል የቸልሲ ሰዎች። ብዙሃን መገናኛዎች እንደሚሉት ከሆነ የምናመጣው አሰልጣኝ ደረጃው በጣም የላቀ በትልልቅ ደረጃዎች የሰራ መሆን አለበት፣ ወይ ደግሞ ትልቅ አሰልጣኝ የመሆን ፖቴንሻል ያለው ትልቅ ተጫዋች የነበረ ጫና መቋቋም የሚችል፣ ወይ ደግሞ በጣም ትልቅ አሰልጣኝ። እዚህ ዝርዝር ውስጥ በጣም ብዙ ሰዎች አሉ። አንደኛው ስራ ፈቶ የተቀመጠው ሻፊ አሎንሶ ነው። ሁለተኛው በርንመዝን ክረምት ላይ እንደሚለቅና በማርኮ ሮዘ እንደሚተካ የተረጋገጠው አንቶኒ ኢራዮላ ነው። ሌላኛው የቀድሞ ተጫዋቻቸው ሴስክ ፋብሪጋስ ነው። ኮሞ ውስጥ እያሰለጠነ ነው። በጣም ግሩም አሰልጣኝ ነው። ከብዙ ትልቅ አሰልጣኞች ጋር ሰርቷል። ባርሴሎና ውስጥ እግር ኳስን ተማረ። በቬንገር ተጠፍጥፎ ተሰራ። ድጋሚ ባርሴሎና ውስጥ ሄዶ በጓርዲዮላ ሰለጠነ። ወደ ቸልሲ መጥቶ ከጆሴ እና ከኮንቴ ጋር ሰራ እና ደግሞ ኋላ ወደ ሞናኮ ሄደ እና በብሔራዊ ቡድን የሚያሰለጥኑትን አሰልጣኞች ማየት እንችላለን ምን ያክል እድለኛ እንደነበረ። በጣም በብዙ ትልልቅ አሰልጣኞች ስር ሰርቷል እና ከነዚህ ሁሉ አሰልጣኞች የሆነ ነገር መቃረም መውሰድ ችሏል ፋብሪጋስ። ግን ደግሞ የትኛው አሰልጣኝ ነው እንደዚህ ያለ ምስቅልቅል ውስጥ የሚመጣ የራሱን ሬፑቴሽን ለማበላሸት ቆርጦ ግድ የለም ቸልሲ ነው እሞክረዋለሁ አስተካክለዋለሁ ብሎ የሚመጣ ድፍረት ያለው ትልቅ አሰልጣኝ? ይሄ በጣም ትልቅ ጥያቄ የሚፈጥር ነገር ነው። ግን በእርግጠኝነት መናገር የሚቻለው እየተሰማም ባለው መረጃ ከዚህ ቀደም ያመጣናቸው አሰልጣኞች ልምድ የላቸውም ተብሎ ታምኗል። ለምሳሌ ሮሴኒየር በፕሪሚየር ሊግ አሰልጥኖ አያውቅም። ደርቢ ካውንቲ እና ሃል ሲቲ ነው። ደርቢን በጊዜያዊነት ከዛ ሃል ሲቲ ነው። ከዛ የስትራስቡርግ ኃላፊነት ነው። ማሬስካ በፕሪሚየር ሊግ አሰልጥኖ አያውቅም። ግራም ፖተርም ቢሆን የሻምፒየንስ ሊግ እግር ኳስ የሚጫወት ቡድን አሰልጥኖ አያውቅም። ስለዚህ አሁን ከዚህ ታርመን የተሻለ አሰልጣኝ እናመጣለን ነው። እንግዲህ ማንን ያመጣሉ እናያለን። የቅርብ ጊዜ አሰልጣኝነት ቅጥሮቻቸው ሁሉ ግን በጣም ጥያቄ የሚነሳባቸው ናቸው እና ከዚህ በኋላ የሚመጡትም አሰልጣኞች ይሄንን ተቋማዊ ምስቅልቅል ታሳቢ አድርገው ወደ ቸልሲ የሚመጡት ሊያም ሮሴኒየር እንደ ማሬስካ ሁሉ ሰለባ ሆኗል። እንደቀደሙት አሰልጣኞች ሁሉ ሰለባ ሆኗል። ቀጣዩ ማን ነው እንግዲህ በክረምቱ የሚወሰን ይሆናል። የቸልሲ ውጤትስ ከዚህ በኋላ ባለው አንድ ወር ተሻሽሎ አሰልጣኝ በመቀየራቸው ሊደሰቱ ይሆን ወይስ ደግሞ አሽቆልቁሎ ቅድም እንዳልነው 12ኛ ደረጃ ላይ ካለው ፉልሃም የ3 ነጥብ ልዩነት ብቻ ነው ያለው። የአውሮፓ መድረክ ተሳትፎ ቀርቶ ወደታች ቁልቁል ይወረወራሉ እናያለን። እንግዲህ አብራችሁ ስለነበራችሁ ምስጋና የላቀ ነው። በሌሎች ደግሞ ጉዳዮች ተመልሰን እንገናኛለን። ሰላም።